ስብሐት በጽዮን ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ፍስሐ ድልው ምረዋነ ምስጢር ፍስሐ ድልው ምረዋነ ምስጢር ረቂቅ ተጽፈ ምሩና ክሙ በቀለም ዘወርቅ ነው። አባታችን ቀሲስ ቀለም ወርቅ ሲያስተምሩ ነው የቆዩና እንግዲህ በሳቸውም ስለተባረከ ማለት ነው። ፍስሐ ድልው ምረዋነ ምስጢር ረቂቅ ተጽፈ ምሩና ክሙ በቀለም ዘወርቅ። ሁለተኛ ጉባኤ ቃና ሐና ተደመት መራዊት ተደመት ሐና ተደመት በስርዓተ ተክሊል ቅዱስ ሐና ተደመት በስርዓተ ተክሊል ቅዱስ እስመ ኮነ ስርዓተ ተክሊል ለሐና ሐዲስ ነው። እስመ ኮነ ስርዓተ ተክሊል ለሐና ሐዲስ። አዎ እንግዲህ እንደው ስጋው ደሙን ተቀብለው የማያውቁ ምዕመናን ያው አዲስ ይሆንባቸዋል ማለት ነው ስርዓቱ። ይሄ ለሰሙ ነው። ለወርቁ ደግሞ ያው እህታችን ሐና ዲያቆኑን አዲስን አገኘችው ማለት ነውና ለሷ ሆነ ማለት ነው። አዲስ ህብር ነው። ሐና ተደመት መራዊት ማለት ሙሽራ ነው። እንግዲህ መራዊት ተደመት በስርዓተ ተክሊል ቅዱስ እስመ ኮነ ስርዓተ ተክሊል ለሐና ሐዲስ ነው። ወደዛ አምላኬ እገይስ ሀቤከ ጸማት ነፍሴ ለከ እየንተ አብሶ ዘሔዋን ጊዜ ዓለማት ማሰና እየንተ አብሶ ዘሔዋን ጊዜ ዓለማት ማሰና ድንግል ስርዓተ ተክሊል ተረክበት መሐና ነው። ድንግል ስርዓተ ተክሊል ተረክበት መሐና ስርዓተ ተክሊል ድንግል ከመትሐቦ እንዳይና ነው። ሐና ድንግል ከመትሐቦ እንዳይና ነው። እየንተ አብሶ ዘሔዋን ጊዜ ዓለማት ማሰና ድንግል ስርዓተ ተክሊል ተረክበት መሐና መራዊት ስርዓተ ተክሊል ተረክበት መሐና ስርዓተ ተክሊል ድንግል ከመትሐቦ እንዳይና። አዎ እንግዲህ ዓለም በጠፋች ጊዜ ዓለማት በጠፉ ጊዜ ድንግል እመቤታችን ከማን ተገኘች? ከሐና ማለት ነው። እና እመቤታችን ጋር የተመሰለው ስርዓተ ተክሊል ነው። ድንግል ስርዓተ ተክሊል ተረክበት መሐና ማለት በሐና በእህታችን በሐና ስርዓተ ተክሊል የሚከናወን ሆነ ማለት ነው። በዚህ ዕለት ያው ያን ነው በሰምና ወርቅ ስለሆነ ቅኔው ላልበሰው እየንተ አብሶ ዘሔዋን ጊዜ ዓለማት ማሰና እየንተ አብሶ ዘሔዋን ጊዜ ዓለማት ማሰና ድንግል ስርዓተ ተክሊል ተረክበት መሐና ስርዓተ ተክሊል ድንግል ከመትሐቦ እንዳይና። አማርኛ ስትማር ከዚህ ቆሎ ተማሪዋ መራት ማለት ሐናን ነው እንግዲህ ሙሽራችንን ስትማር ከዚህ ቆሎ ተማሪዋ መራት አየችው ደጋግማ አዲሱን ትምህርት ነው። አየችው ደጋግማ አዲሱን ትምህርት ከውስጧ ሁሌም እንዳይጠፋባት ድንገት ነው። አያችሁ እንግዲህ አዲስ ትምህርቱ አዲስ ሲሆንብን እንደጋግመዋለን እንዲሰርጽልን ወይም በልባችን በውስጣችን ማለት ነውና ለዚያ ነው አየችው ደጋግማ አዲሱን ትምህርት ነው። እንግዲህ ወርቁ ይገባቸዋል። እንግዲህ ያው አዲሱ ዲያቆን አዲሱ ባለቤቷ ስለሆነ ማለት ነው። ስትማር ከዚህ ቆሎ ተማሪዋ መራት ስትማር ከዚህ ቆሎ ተማሪዋ መራት አየችው ደጋግማ አዲሱን ትምህርት ከውስጧ ሁሌም እንዳይጠፋባት ድንገት ነው። እሺ ወደ ዋዜማ ለፍ እያልኩ ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ ኢይደቅ በምንትኒ ስርዓተ ተክሊል ቅዱሰ መራዊ መራት ቤቶ ኢይደቅ በምንትኒ ስርዓተ ተክሊል ቅዱሰ መራዊ መራት ቤቶ
ለተክሊል ቤተ ምሩና በሐዲስ ገብረቶ ነው። ለተክሊል ቤተ ምሩና በሐዲስ ገብረቶ ሐና መራት ዘለመራዊ ሰምረቶ ወገብረ ስላሴ ምርው ሰባት አብቶ ያከብራል ሐና ብሲቶ ነው። እይደቅ በምንትኒ ስርዓተ ተክሊል ቅዱስ መራዊ መራት ቤቶ ለተክሊል ቤተ ምሩና በሐዲስ ገብረቶ ሐና መራት ዘለመራዊ ሰብረቶ ወገብረ ስላሴ ምርው ሰባት አብቶ ያከብራል ሐና ብሲቶ ነው። አሁን እንግዲህ ይደቅ በምንትኒ ማለት ይሄ ስርዓተ ተክሊል ቤቷ ይቺ የሙሽራችን የሐና ቤት እንዳይወድቅባት ምን አደረገች? ያን ምሩና ጋብቻ ቤቷን እንደገና በአዲስ ሰራችው ማለት ነው። በአዲስ አድርጋ እንደገና ሰራቸው። ምክንያቱም ይሄን ቤት ሐና ደግሞ ወደዋለችና ወገብረ ስላሴ ምሩ ሰባት አብቶ ይላል። ይሄ ደግሞ ሙሽራው ባለቤቷ የምስጋና ሰው ማለት ነውና ይሄም ያከብራል ሐና ብሲቶ። እቺ እንግዲህ ስጋዬ ከስጋዬ አጥንትሽ ከአጥንቴ የሚላት እህታችን ሐናን ያከብራታል፣ ያገናታል፣ ከፍ ከፍ ያደርጋታል ማለት ነው። ላልብሰው እይደቅ በምንትኒ ስርዓተ ተክሊል ቅዱስ መራዊ መራት ቤቶ ለተክሊል ቤተ ምሩና በሐዲስ ገብረቶ ሐና መራት ዘለመራዊ ሰምረቶ ወገብረ ስላሴ ምርው ሰባት አብቶ ያከብራል ሐና ብሲቶ ወደ ስላሴ ይትባረክ እግዚአብሔር አምላከ አበዊነ ስቡኒ ውእቱ ወልውልኒ ውእቱ ለዓለም። ሳምናስ ተክሊል ሐና ሳምናስ ተክሊል ሐና በኢሞ ሀገር ለእመ ሞተ ሳምናስ ተክሊል ሐና በኢሞ ሀገር ለእመ ሞተ ሐና ቅድስት አመጠየቀቶ ሰባ ሳምናስ ተክሊል ሐና በኢሞ ሀገር ለእመ ሞተ ሐና ቅድስት አመጠየቀቶ ሰባ ሳምናስ ስርዓተ ተክሊል እሙታን ተንሥአ ነው። ሳምናስ ስርዓተ ተክሊል እሙታን ተንሥአ እምንሃና መራተ እስመ በረከተ ደሳ እምድረ ይከውን መጻጓ እምሃና መራት እስመ በረከተ ነሳ እምድረ ይከውን መጻጓ እስመ በጸጋ ወክብር አመግ እስመ በጸጋ ወክብር ጊዜ አንጦላ ነሳይት በልባ እግዚአ ነው። ሳምናስ ስርዓተ ተክሊል ሐና ሳምናስ ተክሊል ሐና በኢሞ ሀገር ለእመ ሞተ ሐና ቅድስት አመጠየቀቶ ሰባ ሳምናስ ስርዓተ ተክሊል እሙታን ተንሥአ ነው። እምንሃና መራት እስመ በረከተ ነሳ እምድረ ይከውን መጻጓ እምድረ ይከውን መጻጓ እስመ በጸጋ ወክብር አመ አንጦላ ነሳይት በልባ እግዚአ ነው። እሺ ልተርጉምላችሁና ይሄ ታሪክ ቅኔ ነው። ሳምናስ ያው እንግዲህ በታሪክ እንደምታውቁት በሞተ ጊዜ የእመቤታችን እናት ሐና ሄዳ በሆዷ ብትነካው እመቤታችንን በጸነሰች ጊዜ በሆዷ ብትነካው ከመቃብር አፈፍ ብሎ ተነስቷል ማለት ነው። እና ይሄ ታሪክ አለ። ይሄ ሰሙ ነው። ለወርቁ ደግሞ ምንድነው እሙታን ተንሥአ ማለት ሰዎች ለዚህ ለተክሊል ለስርዓተ ተክሊል በማይበቁበት ሰዓት ተክሊል ብዙ እየተረሳ በሆነበት ሰዓት ሐና ይች የእመቤታችን እናት ሳይሆን የዛሬ ሙሽራችን ተክሊልን ከፍ አደረገችው፣ ከፍ አድርጋ በራሷ አደረገችው ማለት ነው። ያው በጸጋ ወክብር ነው። በጸጋና በክብር ሆና ከፍ አደረገችው ማለት ነው። ወርቁ ደግሞ ማለት ነው ሰሙ የእመቤታችን እናት ሐና ናት። ወርቁ ደግሞ ዛሬ የምንሞሽራት ሙሽራችን ወለተ ሐና ናት ማለት ነው። ላልብሰው ሳምናስ ተክሊል ሐና በኢሞ ሀገር ለእመ ሞተ ሐና ቅድስት አመጠየቀቶ ሰባ ሳምናስ ስርዓተ ተክሊል እሙታን ተንሥአ ነው። እምንሃና መራተ እስመ በረከተ ነሳ እምድረ ይከውን መጻጓ
እምነሃና መራተ እስመ በረከተ ነሳ እምድረ ይከውን መጻጓ እስመ በጸጋ ወክብር ጊዜ አንጦላ ነሳይት በልባ እግዚአ ነው። አንድ አማርኛ ስላሴ ልጨምር። ተክሊልን ልብሰ ጋብቻ አማርኛ ነው። ተክሊልን ልብሰ ጋብቻ ለመግዛት ወጥታ ወለተ ሐና ነው። ተክሊልን ልብሰ ጋብቻ ለመግዛት ወጥታ ወለተ ሐና ባማረጣት ጊዜ እሷን ጠቁሞ በግራውና በቀኝ በለው። ተክሊልን ልብሰ ጋብቻ ለመግዛት ወጥታ ወለተ ሐና ባማረጣት ጊዜ እሷን ጠቁሞ በግራውና በቀኝ አለች የእኛ ሙሽራ አዲሱን ስጠኝ ነው። እንግዲህ የሚገርም ነው። አለች የኛ ሙሽራ አዲሱን ስጠኝ። ሙሽራችን ማን ናት? አዎ ሐና አይደለችም? ሐና ናት ማለት ነው። የኛ ሙሽራ ማለት ሐናን ነው። ተክሊልን ልብሰ ጋብቻ ለመግዛት ወጥታ ወለተ ሐና ተክሊልን ልብሰ ጋብቻ ለመግዛት ወጥታ ወለተ ሐና ባማረጣት ጊዜ የሚሸጠው ማለት ነው። እንግዲህ ክብር ጸጋ ማለት ነው። ባማረጣት ጊዜ እሷን ጠቁሞ በግራውና በቀኝ ያው እንግዲህ ያው ብዙ አማራጭ ይኖራታል፣ ግን ክብርን መረጠች ማለት ነው። በግራም በቀኝ ወለተ ሐናታችን ምርጫ ነበራት፣ ግን ማንን የመረጠች? ስርዓትን ስርዓተ ተክሊልን ነው። ስለዚህ ለዚያ ነው በግራውና በቀኝ የተባለው። ባማረጣት ጊዜ እሷን ጠቁሞ በግራውና በቀኝ አለች የኛ ሙሽራ አዲሱን ስጠኝ ነው። እንግዲህ አዲሱን ልብስ ነው የመረጠችው። ጥሩ ነውና እሱም ለኦርቶዶክሳዊ አማኝ ጥሩ ነውና እሱም ለኦርቶዶክሳዊ አማኝ ብዙ ስለኖረች ስትመኝ እያለች እሷም እንዲሆንልኝ የሚያሳካ ፈጣሪ አለኝ። በፈጣሪ ነው ሁሉ የሚሆነው። እሺ ተክሊልን ልብሰ ጋብቻ ለመግዛት ወጥታ ወለተ ሐና ባማረጣት ጊዜ እሷን ጠቁሞ በግራውና በቀኝ አለች የኛ ሙሽራ አዲሱን ስጠኝ። ጥሩ ነውና እሱም እንግዲህ አዲሱን ስጠኝ ግልጽ ነው አይደል እህቶቻችን? አዎ እንግዲህ ባለቤቱ አዲሱ ስለሚባል ነው፣ ህብር ይባላል። ባማረጣት ጊዜ እሷን ጠቁሞ በግራውና በቀኝ አለች የኛ ሙሽራ አዲሱን ስጠኝ። ጥሩ ነውና እሱም ለኦርቶዶክሳዊ አማኝ ብዙ ስለኖረች ስትመኝ እያለች እሷም እንዲሆንልኝ የሚያሳካ ፈጣሪ አለኝ ነው። አጭር መወድስ መራዊ ቅዱስ አመ ሕግ አምላክ ፈጸመ። መራዊ ቅዱስ አመ ሕግ አምላክ ፈጸመ ቅኔነ ስርዓተ ተክሊል በሐዲስ አቅረበ ቅኔነ ስርዓተ ተክሊል በሐዲስ አቅረበ ነው። እንግዲህ በአዲስ ነው ቅኔው የቀረበ፣ ሁሉ ነገር አዲስ ነው። ዛሬ ልዩ ቀን ነው። ለዚያ ነው እንግዲህ በሐዲስ ስላቀረብ ነው። መራዊ ቅዱስ አመ ሕግ አምላክ ፈጸመ ቅኔነ ስርዓተ ተክሊል በሐዲስ አቅረበ በለው። እሺ እንግዲህ አመሰግናለሁኝ፣ ጨርሻለሁኝ እንግዲህ